የመንፈስ ነጻነት ዘ ሪሊዝ ኦፍ ዘ ስፒሪት የሚለውን ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ያዘጋጁትን ዲያቆን ደስታ ፍጹም የመንፈስ ነጻነት ብሎ እንደተረጎመው ከባለፈው የቀጠለ ባለፈው በክፍል 1 ከኃጢአት ዕውቀት ነፃ መውጣት የሚለውን ተመልክተን ነበረ። ከሱ የቀጠለውን እነሆ ይዤላችሁ መጥቻለሁ። ሰብስክራይብ በማድረግ አብራችሁን ቆዩ። መንፈስህን ከሰው ዕውቀት ማራቅ። አሁን መንፈስህ ከሰው ዕውቀት ያራቀች እንድትሆን እመኛለሁ። ምክንያቱም እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በድጋሚም የዚህች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና፣ እሱ ጥበበኞችን በተንኮላቸው የሚይዝ ደግሞ ጌታ የጥበበኞችን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏልና። የሰው ልጅ ተፈጥሮ ከመጀመሪያው ጀምሮ ውስን ቢሆንም ቅሉ ገና ሲፈጠር የነበረው ዕውቀት ካሁኑ ይሻል ነበር። እግዚአብሔርም ከፈጠረው በኋላ በእርግጥም መልካም እንደሆነ ተመለከተ። የሰው ልጅ ከውድቀቱ በኋላ ሞትን ለምታስከትለው ኃጢአት በአእምሮ ላይ ትልቅ አሻራ ጥላ ለምታልፈውና ለዚህች ዓለም ሥርዓት ተገዢ ሆነ። ለፍርድም ተወቃሽና ወደ እግዚአብሔር መቅረብ የማይቻለውና የማይገባው አደረገችው። እነኚህ ራሳቸውን በዓለም ዕውቀትና ሥርዓት ብቁና ንቁ የሚያደርጉ እንዲሁም ባላቸው ዕውቀት የሚመኩ ከእግዚአብሔርና ከመንፈሳዊ ነገር የራቁ ናቸው። ስለዚህ ቅዱስ ጳውሎስ ቃሌም ስብከቴም መንፈስንና ኃይልን በሚገልጥ ነገር እንጂ መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም ይላል። ውድ ወንድሜ፣ የሰው ልጅ ዕውቀት ምን ያህል ከንቱ እንደሆነ ተመልከት። እግዚአብሔር የዓለምን ጥበብ እንደሚንቅ ሁሉ ሰማያዊ ዕውቀትን ደግሞ ይደግፋል። ቅዱስ ጳውሎስ ይህን ሰማያዊ ዕውቀት ሲያጸና በሽማግሌዎች መካከል ግን ጥበብን እንናገራለን፣ ነገር ግን የዚህኛውን ዓለም ጥበብ አይደለም፣ የሚሻሩትን የዚህም ዓለም ገዢዎች ጥበብ አይደለም፣ ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮ የነበረውን የእግዚአብሔር ጥበብ በምስጢር እንናገራለን ይላል። እናም የእግዚአብሔርን ዓላማ ለመረዳት ከፈለግ በመጀመሪያ መንፈስህን ከዓለም ዕውቀት አግልል። ስለዚህ እንደ አላዋቂና ማንኛውም ዕውቀት እንደጎደለው ሰው ለማወቅ በእግዚአብሔር ፊት ቅረብ። ከዚያም ፍጹም ከሰው ልጅ ዕውቀት በሚለይና መንፈሳዊ በሆነ ዕውቀት ትሞላለህ። ይህም ዕውቀት ያልያዘው ዕውቀት የለም። መንፈሳዊ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉ ይመረምራልና። ቅዱስ ጳውሎስ ይህንን ሐሳብ ሲጋራ ማንም ራሱን አያታል፣ ከእናንተ ማንም በዚህች ዓለም ጥበበኛ ቢሆን ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን ይላል። በአንድ ወቅት አንድ እጁ የሰለለች ሰው ይፈውሰው ዘንድ ወደ ጌታ መጣ። ጌታም እጁን ይዘረጋ ዘንድ አዘዘው። ሰውየውም ዘረጋ፣ እንደ ሌላኛይቱ ሆነለት። ይህ ተአምር የጌታን ኃይል ሲገልጥ የሰው ልጅን ጥበብ በእግዚአብሔር ጥበብ ሲነጻጸር ምን ያህል ከንቱ እንደሆነ ያሳያል። ነገር ግን ይህ ሰው ሰዎች እንዲፈውሱት እድሉን ሰጥቷቸው ቢሆን ኖሮና አዋቂው ሰው እጅህን ዘርጋ ቢለው እጁ እንደሰለለች ስለሚያውቅ እንዴት ብሎ በተከራከረ ነበር። እንዴት የሰለለች እጅ ልትዘረጋ ትችላለች? መዘርጋት የሚቻለኝ ቢሆን ኖሮ ወደ አንተ መምጣት ለምን አስፈለገኝ? በመጀመሪያ እኔን ለማዳን አንድ ነገር አድርግ፣ ከዚያም መዘርጋት እችላለሁ በማለት በተሟገተ ነበር። ነገር ግን ይህ ሰው ራሱን እንደ አላዋቂ ስላደረገና ሁሉን ማድረግ ወደሚችለው ጌታ ኢየሱስ ክርስቶስ ስለሄደ ሊፈወስ ችሏል። ምክንያቱም እሱ የሰለለች እጅ አትዘረጋም የሚለውን የሰውን ጥበብ ቸላ ብሏልና። ይህ ብቻ ሳይሆን የሰው ልጅ ዕውቀት የተናቀበት በመጽሐፍ ቅዱስ ውስጥ ብዙ ተመሳሳይ ክንዋኔዎች አሉ። ይኸውም ለሰው ልጅ አእምሮ ቢከብድም ተራራን ከቦታው ወደ ሌላ ቦታ ማንቀሳቀስ፣ በባህር ላይ መራመድ የመሳሰሉትን ያካትታል። የሰዎች ጥበብ እግዚአብሔርን ባህሪውና ሕጉን በራሳቸው ዕውቀት እንዲመረምሩት ቢያስችላቸውም ይህ ጥበብ ጥቂት ሰዎች የእነሱን ዓላማ ከመጽሐፍ ቅዱስ በመመልከት ሕገ ቤተ ክርስቲያንን በመያዝ የእነሱን ዕውቀት ሳያሞካሹ በእምነት እንዲቀበሉ ያስችላቸዋል። በራሳቸው ዕውቀትና ጥበብ የሚመኩ ሰዎች እግዚአብሔርን ባህሪውን በእምነት በመቀበል ፋንታ
በራሳቸው የእውቀት ቀመር ሊመረምሩት ይወዳሉ። በአንጻሩ ደግሞ ይኸው ሰብአዊ እውቀትና ጥበብ ያላቸው ሰዎች የራሳቸውን እውቀት በመተው መጽሐፍ ቅዱስንና ሕገ ቤተ ክርስቲያንን በማመሳከር ከእውቀታቸው በላይ የሆነው እግዚአብሔርን ባሕርዩን ይረዳሉ። ሌላኛው አባባል የእግዚአብሔር ልጆች ማንኛውንም ነገር ያለምንም ተቃውሞ ይቀበላሉ። እንዲህም ይላሉ፣ ጌታ ሆይ በቀይ ባህር ላይ እንድንሄድ ትፈልጋለህን? መልካም እንሄዳለን፣ ምክንያቱም የማንጠፋበትንና የማንሰጥምበትን መንገድ ታዘጋጅልናለህና። አንድ የሚነገር ታሪክ አለ። ሙሴ እጁን በባህር ላይ ውሃውን ለመክፈል በዘረጋ ጊዜ ውሃው አልተከፈለም ነበር። ነገር ግን ሙሴ በተራመደ ቁጥር ባህሩ ይከፈል ነበር። ይህ በመጽሐፍ ቅዱስ ባይመዘገብም ሰብአዊ ዕውቀትን ምን ያህል ውድቅ እንደሚያደርጉት እንመለከታለን። የተመስጦ ሕይወት። በመንፈሳዊ ሕይወት ውስጥ በዓለም ከመኖር ከዓለም ውጪ በመሆን ሕይወትን መምራት የበለጠ ተስፋ አለው። በአንድ ሰው በዓለም አገልግሎት ሩጫ ውስጥ እግዚአብሔርን ለማግኘት በሚያደርገው ትግል እጅግ ብዙ የዓለም መሰናክሎች አሉ። ውድ ወንድሜ፣ እውነት እልሃለሁ፣ ልክ ወደ ካይሮ ለክብረ በዓል በተመለስኩ ጊዜ በከተማው ሁካታና ጫጫታ እጅግ ተረበሽኩ። በውስጤም እጅግ እየተበሳጨው ጉዞ ጀመርኩ። በዚያም በትራንስፖርት ብዛት፣ በሰዎች ትርምስ፣ በመኪና ጥሩምባና በተለያዩ ድምጾች እጅግ ታወቅኩ። በዚህ ሁከት ውስጥ ሳለው በገዳም አገኘው የነበረውን ሰላምና ደስታን ስላጣው ጥሩ ስሜት አይሰማኝም ነበር። የቤቴን በር ዘግቼ ለጸሎት በተነሳው ጊዜ ቸገር ነበር። እግዚአብሔርን ከማግኘት የሚከለክሉኝ ብዙ መሰናክሎች እንዳሉ ይሰማኛል። ስለዚህ መጸለይ ስላልቻልኩ ከቤቴ ወጥቼ ጥቂት ስልጣኔ ባለበት ታላላቅ ሕንፃዎች ባልተገነቡበትና በነዋሪዎች ብዛት ወዳልተጨነቃነቀ ቦታ ሄዱ። ከሰዓታት ጉዞ በኋላ ጥቂቱን ፍላጎቴን የሚያሟላልኝን ቦታ አገኘው። ያለምንም መታወክ ጸልይበት የነበረውን ገዳም እየናፈኩና ስለሱ እያዘንኩ ወደ ቤቴ ተመለስኩ። የገባነው የቀኖናና የሱባኤ ቀናት ሲፈጸም አስቀድመን ወደ ነበርንበት የደመቀ ከተማ ተመለስን። ይሁንና ተራራው ላይ እናሳልፍ የነበረው መንፈሳዊ አገልግሎት ከህሊናዬ አልጠፋም። ውድ ወንድሜ፣ ነፍስህ ከጽንፍ እስከ አጽናፍ እንደሚበሩ ወፎች ነፃነትን ትሻለች። ከማንኛውም ከኃጢአት እስር ነፃ ሆነው አምላካቸውን እንደሚያመሰግኑ እንደ መላእክት መሆንም ትፈልጋለች። እንደ መላእክቱ ያለማቋረጥ ምስጋናን ማቅረብ ካልቻልክ ቢያንስ ቤተክርስቲያን ባወጣቸው መርሃ ግብር መሰረት መንፈሳዊ አገልግሎትን አድርግ። ከስካሁኑ ትንታኔ ጫጫታና ሁካታ በማይኖርበት መንደር ሳሉ ገበሬዎችና መርከበኞች በተመስጦ እግዚአብሔርን ማግኘት እንዴት እንደሚቀላቸው ተረዳው። ዳግመኛ ከሥጋ ሥራና ከኃጢአት እስራት ተፈተን በምንጸልይበት ጊዜ ከእግዚአብሔር ከቅዱሳን መላእክቱ ጋር ኅብረት እንደሚኖረን እንረዳለሁ። ስለዚህ ነገር ከአንድ መንፈሳዊ አባት ጋር ከተነጋገረን በኋላ ካላቸው መንፈሳዊ ልምድና ተሞክሮ ሲያካፍሉኝ በመጀመሪያዎቹ በብሕትውና ሕይወታቸው ለአንድ ወር እንዴት እንደነበሩ፣ ማንንም እንዳላዩና ከማንም እንዳልተገናኙ በመንፈሳዊ ጽናታቸው ከእግዚአብሔር ጋር እየተነጋገሩና ሰይጣንን እያሳፈሩ ይህንን ወር እንዳሳለፉ ታወጉኝ። በእርግጥም በዚህ ወር ነፍሳቸው ቅድስናን፣ ለኃጢአታቸው ስርየትና ቃል ኪዳንን እንዳገኙ ነገሩኝ። ከዚህ በኋላ እኚህ አባት በጸሎት ቤታቸውም ሆነ ከዚያ ውጪ ቢሆኑ አንድ አይነት ስሜት እንደሚኖራቸው በማሰብ ከቤታቸው ወጡ። ስለዚህ እጅግ ጥልቅ ስለሆነው ስለ መንፈሳዊ ማዕረግ ልግለጽልህ። የመጀመሪያው ማዕረግ በአራቱም አቅጣጫ ስለሚመጡ ነገሮች ማሰብ ነው። የሁለተኛው ደረጃ አራቱንም አቅጣጫ መርሳት ነው። በዚህ ጊዜ በአካባቢ ስላሉ ነገሮች ምንም ሳትጨነቅና ሳትናፍቅ በቤት ውስጥ በጸሎትም ሆነ በተመስጦ መሆን ትችላለህ። ከተፈጥሮ ሕግ በላይ በሚሆን በሌላ ዓለም ትኖራለህ። በዚያም በቤት ውስጥ ትሆን በውጪ ስለመሆንህ የምታውቀው ነገር አይኖርም። በምድር ሆነህ በሰማይ ወደ አንተ ቢመጣ ወደ ሰማይ ብትነጠቅ እንኳን ምንም የምትለየው ነገር አይኖርህም። ውድ ወንድሜ፣ አንድ ነገር ልንገርህ። በአካለ ሥጋ ይሁኑ በአካለ ነፍስ መሆናቸውን እንኳን ሳይቀር ለይተው የማያውቁ ነበሩ። እነ ቅዱስ ጳውሎስ እንዲሁም ሌሎች መንፈሳውያን አባቶች። ይህ ርዕስ መንፈሳችንን በቦታ ከመገደብ የምናርቅበትና ራእይ የሆነውን ሌላውን ክፍል እንድናስብ ይመራናል። ከፍቁረ እግዚእ
በዮሐንስና በቅዱስ ጳውሎስ የሕይወት ልምድ ስለ ራእይ ሰምተናል። አባቶቻችን ከአካባቢያቸው ርቀው በቃላት ሊነገርና ሊገለጽ ስለማይችል ያዩትን ለመግለጥ ጊዜው አይበቃም። አንድ መንፈስ ቅዱስ ተሞልቶ ስለነበረ ካህን ታሪክ አስታውሳለሁ። ካህኑ በሥርዓተ ቅዳሴ ጊዜ እንዲህ ወደሚል ቃል ደረሰ። ዓይኖቹን ወደ ላይ አነሳ። ካህኑም ዓይኖቹን ወደ ላይ ቀና አደረገ። በቤተ ክርስቲያን ውስጥ ፍጹም ጸጥታ ሆነ። ደቂቃዎች ካለፉ በኋላም ካህኑ በተመስጦ እጅግ በመገረም በዝምታ ወደ ላይ ይመለከት ነበር። ከብዙ ጊዜ በኋላ ሕዝቡ በትጋትና በተመስጦ ወደ ቆሙት ካህናቸው በጸጥታ ይመለከቱ ነበር። ካህኑም ዓይኖቹን መለሰና ጸሎቱን በተመስጦ ቀጠለ። ነገር ግን ብዙ ሰዓት በማለፉ ሳይሆን ከልብ በመነጨ ስሜት እንጂ ሥርዓተ ቅዳሴውን ካጠናቀቁ በኋላ ከተከታዮቹ አንዱ ምን እንደተደረገ ጠየቀው። ካህኑ ግን በሁኔታው ግራ ስለተጋባ ሊመልስ አልፈቀደም። በኋላም በመበርታት እንዲህ አለ። ዓይኖቼን ወደ ሰማይ ባቀናው ጊዜ የቤተ ክርስቲያኑ ጣራና ጉልላት ሳይከልለው በመሠዊያው ላይ በሰማይ መካከል እጅግ ረጅም መሰላል ተመለከቱ። ከደቂቃዎች በኋላ ወደ ፍሬ ቅዳሴ ተመለስኩ። ይህ አንዳንድ ሰዎች የገዳማዊ ሕይወትን አማራጭ የሌለው የአገልግሎት መንገድና ወደ ሰማይ መቅረቢያ መንገድ አድርገው ማሰባቸው እውነት መሆኑን ያረጋግጥልኛል። በገዳማዊ ሕይወት ውስጥ ተመስጦ፣ ብሕትውናና ያላሰለሰ ጥረትና ተጋድሎ ማድረጋችን መንፈሳችንን ከኃጢአት እንዲርቅና ከእግዚአብሔር ጋር ኅብረት እንዲኖረው ያደርጋል። ትንሹ አምላክ ዘበጸጋ ከሰማይና ከምድር ስለሚበልጡትና አስቀድሜ ስለጀመርኩት ርዕሰ ጉዳይ ለመቀጠል አሁን ደግሞ ወደ ገዳም እየሄድኩ ወይም በገዳም ደጅ ተቀምጬ ሳይሆን ከመነኩሴው አባቴ ጋር ከጸሎት ቤቴ ፊት ለፊት በሚገኘው ተራራ ላይ አብሬ ነኝ። ውድ ወንድሜ፣ ነፍስህ ከኃጢአት እስር ተላቃ በነጻነት መሆንን መፈለጓ እውነት እልሃለሁ ምንም ማድረግ እንዳለባት በደንብ አውቃለች። ትልቅነቷንም በደንብ ተገንዝባለች። የእግዚአብሔር ወዳጅ፣ ይህን ነገር ለመገንዘብ በኅብረት ልንመለከተው የግድ ነው። በውስጣችን ያላወቅነውና ያልተረዳነው እምቅ ችሎታ እንዳለን ካለፈው ተሞክሯችን፣ ከአሁኑ ኑሯችንና ከሚመጣው ሕይወታችን ማወቅ እንችላለን። ሰው ብቻ በእግዚአብሔር አርአያና አምሳያ እንደተፈጠረ ማወቅ አለብን። ስለዚህ አንተ ማነህ ቢሉህና ራስህን እንድታስተዋውቅ በተጠየቅክ ጊዜ የእግዚአብሔር አምሳያ ነኝ በማለት በልበ ሙሉነት በእርግጠኝነት መልስ። የእግዚአብሔር አምሳያ ነህ ማለት ዘላለማዊና ሕያው መሆንህን ያረጋግጣል። ሰው ሕያው በሆነው በእግዚአብሔር አምሳያ ከተፈጠረ በኋላ ይጠፋልን? እስኪ የሰማይን ጫፍ የነኩ ከሚመስሉ ተራሮች፣ ውቅያኖሶች፣ ባሕሮች በሰማይ ላይ ካሉት ከአንጸባራቂዋ ጨረቃና ከብርሃናማዋ ፀሐይ ምን ያህል የከበርክ መሆንህን አስተውል። ዳግመኛም ጥቅጥቅ ካለው ደንና ለጥ ካለው ማራኪ ሜዳ እንዲሁም ዓለምን ያጠፋል ከሚባለውና ከተፈጥሮ ኃይል በላይ መሆንህን አስተውል። ስለዚህ መጽሐፍ ቅዱስ ሰማይና ምድር ያልፋሉ እንዳለው እኚህ ሁሉ ያልፋሉ። ነገር ግን በእግዚአብሔር አምሳያ የተፈጠርክ አንተ ሕያውና ዘላለማዊ ነህ። አንተ ምድርንና በውስጧ ያሉትን የምትገዛ ነህ። ውድ ወንድሜ፣ አንተ በምድር በውስጧና በላዩዋ ካሉት በእግዚአብሔር ከተፈጠሩ እግዚአብሔር እንዲያስቡ ጸጋውን ከሰጣቸውና እንዲናገሩ ካደረጋቸው መላእክቱ በላይ መለኮታዊ ፍጥረት አንተ ብቻ ነህ። አንተ እግዚአብሔርን የምታመልክበትና የምታውቅበት ጸጋው የተሰጠህና እርሱም ባንተ ደስ የሚሰኝብህ ፍጡር ነህ። አንዳንዴ ካንተ በላይ እንደሆኑ የምታስባቸው ፍጥራን ሁሉ ካንተ በላይ ሳይሆኑ አንተን የሚያገለግሉ ናቸው። የተሰጠህን ኃይልና ፈቃድ በአግባቡ ከተጠቀምክ ሁሉን ማድረግ ትችላለህ። ይኸውም እግዚአብሔር አስቀድሞ ሁሉን ከፈጠረ በኋላ በስተመጨረሻ የኒህን ሁሉ ፍጥረታት ገዢ እንድትሆን ፈጠረ። ስልጣንህ ምን ያህል እንደሆነ ታያለህ። አሁን ስታየው ግርማው የሚያስፈራህ አንበሳ፣ በኃይልና በጉልበት በልጦ የሚታይህ ጅብ፣ ሌሎችም የምትፈራቸው አራዊቶች በገነት ውስጥ ሳለህ አገልጋዮችህ እንደነበሩ አታስተውልምን? ይሁን እንጂ ይህ ስልጣን በገነት ውስጥ ያከተመ እንዳይመስልህ። ለጻድቅ ሰው በማንኛውም ጊዜ ይህ ስልጣን ይኖረዋል። ከብሉይ ኪዳን ጥቂት ምሳሌዎችን እንመልከት። በአንድ ወቅት ሶምሶን ወደ ተምና ወርዶ ሳለ የአንበሳ ደቦል እያገሳ ወደ እርሱ መጣ።
ጠቦትም እንደሚቆርጥ በእጁ ምንም ሳይኖረው ቆራረጠው። ዳንኤልም ከግርማቸው ብዛት በሚያስፈሩ በአንበሶች ጉድጓድ ተጥሎ ሳለ አንዳች የፍርሃት ስሜት አልነበረውም። ዮናስ በዓሣ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት ቢያድርም ለእርሱ ምንም ማለት አልነበረም። 3 ደቂቃም በሚያስፈራና በሚንቀለቀል እሳት ውስጥ ተጥለው ሳለ አንዳች የፍርሃት ስሜት አልነበራቸውም። ስለዚህ ነው ጻድቅ ሰው ዛሬ ዓለም እየፈራቸው ያሉትን አራዊት እንደፈለገውና እንዳሻው ማዘዝ ይችላል ያልነው። በአዲስ ኪዳንም ተመሳሳይ ምሳሌን እናገኛለን። ቅዱስ ጳውሎስ በእፉኝት በተነደፈ ጊዜ ሰዎች በእውነት ይህ ሰው አምላክ ነው በማለት ተደነቁበት። አንተ ከሰው ውጪ ሆነው የተፈጠሩትን ሁሉ የማጥፋት ኃይል አለ። ውድ ወንድሜ፣ በኃጢአት ምክንያት በሥጋ ግዛትና በፍርሃት ውስጥ የታሰረች ነፍስህ ምን ያህል ሥልጣን እንዳላት አስተዋልክ? አሁንም ከፈቀድክ ካለችበት የሥጋ ግዛት ነፃ ወጥታ ወደ ቀደመ ክብሯ ለመመለስ ትሻለች። አንተ መለኮታዊ ፍጥረት ነህ። ይቀጥላል። የመንፈስ ነፃነት። ብፁዕ ወቅዱስ አቡነ ሺኖዳ ሳልሳዊ የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ እንዳዘጋጁት